ሚኪሻ ሊሊን አታውቃትም እንዴ? አንድ ትምህርት ቤት ናቸው። አውቃታለሁ። በደንብ ነው እንጂ የምንተዋወቀው። እኔ እኮ እዚህ እንደምንመጣ አላወኩም ነበር። ሊሊዬ ስላወኩሽ ደስ ብሎኛል። ልጄም ጓደኛ አገኘ። ሚኪ እኮ ብዙም ሰው አይቀርብም። አሁንማ ቤተሰብ ነው የምትሆኑት። ደስ ይለኛል። ደግሞ ይሄ ክላስ እንዳለቀ ሁለታችሁም የምትሄዱት አንድ ሀገር ስለሆነ አይደብራችሁም አይደል እንደ ሚኪ? አዎ። ሊሊ በደንብ ታውቃለች። ዝምተኛ ነህ። ሚኪ ግቢ ውስጥ ከአንዲት ልጅ ጋር ብቻ ነው የሚግባባው። እውነት? ልጅቷን ታውቂያታለሽ? አዎ፣ ደስ የምትልና የምታሳዝን የእርዳታ ተማሪ። አባዬ አንዴ ውጭ ነው። ወጣ ተጫው። አባዬ ምን ለማድረግ እየሞከርክ ነው? ምን አረኩ? እነዚህ ሰዎች እዚህ ቤት ምን ላይ ያደርጉ መጡ? ጓደኛዬ መምጣት የለበትም? እሺ እሷስ? በቤቴ የፈለኩትን ሰው የማምጣት መብት አለኝ። እሺ እንደዛ ከሆነ እኔ የማይረባ ወሬያቸው መስማት አይጠበቅብኝም። ከዛች መናጢ ድሃቻ ትሻል። ዳድ ከዚህ በላይ ባትዋረድ ጥሩ ነው። ለአንተ በማሰቤ ምንም ልትለኝ ትችላለህ። እና እንጂ የት ሄዳል? ወደ ክፍሌ። ቢያንስ እንሸኛቸው። እሺ ትንሽ ልረጋጋና እመለሳለሁ። በል እማዬ ምንድነው እሱ? የሆነ ነገር ልጠይቅሽ ፈልጌ ነበር። ምን? ባለፈው አቤት መጥቶ የነበረው ልጅ የዛ ባለጌ ሰውዬ ልጅ ነው አይደል? አወቅሽው? አዎ። ለኔ ከልክ በላይ ጥሩ ልጅ ነው። ጥሩ ነው በአሁን ሰዓት ጥሩ ሰው መገኘት። እማዬ ግን ለምንድን ነው ከሱ ጋር እንዳልሆነ የፈለግሽው? ስለምትናቂ እንደሱ አይነት አማች ስለማልፈልግ። ደፈርሽኝ አትበይኝና እማዬ፣ እኔና እሱ ፍቅር መጀመር እንፈልጋለን። ጭራሽ ማፈሩም ቀርቶ አፍሽን አውጥተሽ ለኔ እንደዚህ አልሽኝ? እማዬ ንቄሽ ሳይሆን ስለማከብርሽ ነው አይደል? ክብርሽን ማኳየውት እኮ። አሁን አንቺ በዚህ ሰዓት ወንድ ላይ የምትንጠልጠይበት ሰዓት ሳይሆን ኑሮሽን ህይወትሽን የምታስተካክይበት ነው። ክብርሽን ማየውት እማዬ። ትሰሚያለሽ? ተናገርኩ እንግዲህ ደግመሽ እንደዚህ አይነት ነገር እዚህ ቤት እንዳታዋሪ። ሁለተኛ እንደዚህ አይነት ነገር እንድትናገሪኝ አልፈልግም። እዚህ ቤት እንደዚህ አይነት ወሬ እንዳታዋሪ። እንዴ ወይኔ ልፋቴ። በቃ መሄጃችንም ደረሰ። ሚኪም ሄዶ ቀረ። ሊሊ እስኪ ሂጂና ይዘሽው ድጋጅና የመጀመሪያው። እሺ ቅልል ያለች ናት ልጅ። ያንተ ልጅ ግን የት አድርጎ ነው እንደዚህ ሆኖ? ምን ታረግ? በጣም አንተ እኮ በጣም ተጫዋች ነህ። እውነት ሚካኤል እንዴ እኛን አስቀምጦ የት ሄዱ ነው? ትንሽ ተጋጭተን ነበር ዛሬ። ለዛ ነው የነበረው። አንተና ከኛ ጋር እንዳይጫወት ያደረከው። ወይ ጉርምስና። አባዬ አሳይመንት አለኝ አንሄድም? እሺ እንሂድ በቃ። ትንሽ አትጫወቱ? አይ ሌላ ወደ ልሸኛችሁ።
ወዴት ነው? የትም እማዬ። እንዴ እየሄዱ የትም ማለት አለ እንዴ? እማዬ ደግሞ በዚህ ሰዓት የት ሄዳለሁ? ሽንት ቤት ነው። ከቤት ወጣሁ። ምን? ከቤት ወጣሁ? አዎ አባዬ ጭራሽ ሴት ለጣብሲኝ ድረስ ይዞ መጣ። ከዚህ በላይ መታገስ አልቻልኩም። እና ምንድነው የምናደርገው? አላቅም፣ ግን ነፃነታችንን ነው የምፈልግ። የት ብለን? አሁን ራሱ እንዴት ሆኜ እንደወጣ እኔ ነኝ የማውቀው። ስለዚህ በቃ ሁሉንም እንተውና እኔና አንቺ ብቻ ነው። ይሄም አይሆንም። እና የትኛውን ነው? እኔ እንጃ አላቅም። ካላወቅሽ የምልሽን አድርጊ። ሚኪ እኔ ልቋቋመው እችላለሁ፣ ለአንተ ግን ከባድ ነው። እውነቴ የዚህን ያህል ከከበደሽ ግን ግቢ። አንተስ? ስለኔ አታስቢ። አንተን ትቼማ አልመለስም። እኔ አልመለስም። ምን ተፈጥሮ ነው በጧቱ እንደዚህ አንገብግብ የጠራህ? ሚኪ ጠፋብኝ ማለት ጠፋብኝ ነው። ትላንት እንደወጣ ነው? አዎ። የት ሄዶ ይመስልሃል? በማታ ሲሄድ ለማይረባ ስልክ ብለው አጉል እንዳያረጉት ፈራ። አረ እንደዚህ አታስብ። ስልኩ ላይ ሞክረሃል? ማታ ስልኩ ይሰራ ነበር፣ አሁን ግን ዝግ ነው። አስቦበት ከሆነ የወጣው መታወቂያውን፣ ፓስፖርት፣ ገንዘብ ሁሉ ነገር ይዞ ሊወጣ ይችላል። ከስልኩ በስተቀር ከክፍሉ ምንም አልነካ። እንደዛ ከሆነ የምታውቃቸው ጓደኞቹ ጋር ደውል። ከጓደኞቹ ጋር አድሮ ሊሆን ይችላል። ሙሉ ሌሊቱን ይኖራል ብዬ ያሰብኩበት ቦታ ሁሉ ደውያለሁ። እዛሽ ልጅ ጋር ፈልገዋል? እንዴት አልመጣልኝም? ቤታቸውን ታውቀዋለህ? ሰፈሩን ስለማቅ እየጠየኩ ሄዳለሁ። መኪና ትይዛለህ? ባዶ ያስቀሩት እንዴ? እንኳን መኪና ጋሪ ያስቀምጥ። በልሽ እንሂድ፣ እስከ መንገዱን ያደርሳል። ሰማለህ? ልጄን ከደበቅክበት ስጠኝ። ይሄን ድራማሽን ከሚመስሉሽ ጋር ልጅ ተጫዋች። አንተን ከመሰልኩማ አድፌያለሁ። አሁን ታውቃለህ፣ እውነቴን ስጠኝ። ቀልዱን ተይና ልጄን የት ነው የደበቅሽው? ያንተ ልጅ ምን ሊያደርግልኝ ይደብቀዋለሁ? ደግሞ ቆይ እሱም የለም እንዴ? አዎ ማታ ነው የወጣው። እውነትም ማታ ነው የወጣችው? እንዴት ከዚች ቤት ተደብቃ ትወጣለች? አልተደበቀችም። መጸዳጃ ቤት እንደምትሄድ ነበር የማውቀው። የት ነው የሄዱት? ዘመድ አላችሁ? እግዚአብሔር ይመስገን በጣም ብዙ ዘመድ አለን። ስለዚህ አንቺ አካባቢ ነው ያሉት። እቺን ድሩዬ ልጅሽን ፈልገሽ አግኝተሽ እንደሚሆን ካላደረግሽ ሌላ ችግር ውስጥ ነው የምንገባው። ያመሃል ልበል? አያመኝም፣ ጤነኛ ነኝ። አንቺን እንዳያምሽ ከፈለግሽ ልጄን ታመጫዋለሽ። ሰማለህ? ኡኡ ብዬ የሰፈሩ ሰው ሁሉ የያዘውን ነገር ሁሉ ይዞ መጥቶ ራቁትን ሲያስወጣ ከነ ክብር ትወጣለህ ወይስ እንዴት ነው ትቆያለህ? ውጣ! ቆይ ጠብቂኝ ባልሰራልሽ። አረ ሹፋት አንተ ከሰው ጋር ኮናት ተውና አረ እቺንማ ማምለጥ የለባትም። የጠዋት ሲሳያችን ነች። ሰዓቱ ሄዷል እኮ ምን ሆነ ነው? አንተ ደግሞ ምን ነካ? ገና ነው ሰዓት። አሁን እኔ እሷን ሊያዛት አንተ እሱን ትከላከልልኛለሽ?